ሰላም፣ ዛሬ አንድ በጣም አስገራሚ ጉዳይ ይዘን ቀርበናል። ይኸውም በመጽሐፈ ዳንኤል ውስጥ የሚገኝና ለዘመናት ብዙዎቹን ሲያወዛግብ የኖረ አንድ ጥንታዊ እንቆቅልሽ ነው። እሺ፣ እስቲ እንጀምር። ነገሩ እንዲህ ነው። አንድ ትንቢት አለ። ከ2300 ቀናትና ሌሊቶች በኋላ መቅደሱ ይነጻል ይላል። ግን ይህ ማለት ምን ማለት ነው? መቼ ነው የሚሆነው? ትልቅ ጥያቄ ነው አይደል? እንግዲህ ይህንን እንቆቅልሽ ለመፍታት ብዙ ንድፈ ሐሳቦች አሉ። ከነዚህ ውስጥ አንዱን በጣም ታዋቂ ሆነውን እንመለከታለን። ግን ያው እንደው አንቀበለውም፣ በመረጃ መዝነን እናየዋለን። እስቲ ምን ያህል ውሃ ይቋጥራል የሚለውን እንፈትሽ። እንግዲህ ለዚህ ሁሉ ቅርቅርና ትርጓሜ መነሻ የሆነው ዋናው ጥቅስ ይሄው ነው። እስከ 2300 ማለዳና ማታ ድረስ፣ ከዚያም በኋላ መቅደሱ ይነጻል። ዋናው ቁልፍ ነገር እዚህ ጋር ቀን የሚለው ቃል ነው። ትርጉሙ ምንድን ነው? ያው እንግዲህ ታዋቂ ከሆኑት ትርጓሜዎች አንዱ አንድ ቀን ለአንድ ዓመት ነው የሚለውን መርህ ይጠቀማል። ይሄ ማለት ምን መሰላችሁ? 2300 ቀናት ወደ 2300 ዓመት ይቀየራል ማለት ነው። ረጅም ጊዜ ነው። እሺ፣ ይሄ ንድፈ ሐሳቡ ትክክል ነው ብለን ብነሳ የ2300 ዓመት ቆጠራው መቼ ነው የሚጀምረው? መነሻውን ካገኘን ፍጻሜው ላይ አንድ ትልቅ ታሪካዊ ክስተት ያው መቅደሱ የሚነጻበትን ጊዜ እናገኛለን ማለት ነው። ስለዚህ ወሳኙ ጥያቄ መነሻው መቼ ነው የሚለው ነው። እንግዲህ ይህንን ትንታኔ ያቀረበው ምንጭ ሊሆኑ ይችላሉ ብሎ የሚያስባቸውን የተለያዩ መነሻ ነጥቦች ከታሪክ ጋር እያገናዘበ ይፈትሻል። እስቲ አብረን እንያቸው። እናም ይሄ ፍተሻ የሚጀምረው በእስራኤል ታሪክ ውስጥ ትልቅ ቦታ ያላቸውንና ምናልባትም የትንቢቱን ሰዓት አስጀምረዋል ተብሎ የሚታሰቡ ክስተቶችን በመለየት ነው። ለምሳሌ የሰለሞን ቤተ መቅደስ መፍረስ፣ ኢየሩሳሌም እንደገና እንድትገነባ የወጣው አዋጅ እና የሁለተኛው ቤተ መቅደስ መፍረስ። እሺ፣ እስቲ ከመጀመሪያው ስሌት እንሳ። በጣም ታዋቂው ትርጓሜ የሚጀምረው ከ458 ከክርስቶስ ልደት በፊት ነው። ያው ኢየሩሳሌም እንደገና እንድትገነባ አዋጅ የወጣበት ጊዜ ማለት ነው። እናም ከዚህ ጊዜ ጀምረን 2300 ዓመት ስንቆጥር የት እንደርሳለን? 1843 ዓመተ ምህረት ላይ። ግን ችግሩ እዚህ ላይ ነው የሚጀምረው። ታሪክን ስንመለከት በ1843 ዓመተ ምህረት ላይ መቅደሱ ነጽቷል የሚያስብል ምንም አይነት ትልቅ ክስተት አልተፈጠረም። ያው ኃጢአትም አላበቃም፣ መቅደሱም አልነጻም። ስለዚህ ይሄ ስሌት ብዙም አያሳምንም። እሺ፣ ሌላ አማራጭ እንሞክር። መነሻው የቤተ መቅደሱ መፍረስ ቢሆንስ? ለምሳሌ የመጀመሪያው ቤተ መቅደስ ከፈረሰበት ከ588 ከክርስቶስ ልደት በፊት ጀምረን 2300 ዓመት ብንቆጥር 17 ዓመት ላይ እንደርሳለን። ከሁለተኛው ቤተ መቅደስ መፍረስ ከ70 ዓመት ጀምረን ብንቆጥርስ እሱ ደግሞ 2370 ዓመት ላይ ያደርሰናል። እናም እዚህም ጋር ያው ችግር ነው ያለው። እነዚህ ቀኖች 17፣ 13፣ 23፣ 70 እና ሌሎችም ሊሰሉ የሚችሉ ቀኖች ከመቅደሱ መንጻት ጋር ምንም አይነት ግንኙነት ያላቸው አይመስሉም። ምንም ታሪካዊ ክስተት የለም። እንግዲህ ይህንን ስናይ አንድ ግልጽ ነገር አለ። ይሄ አንድ ቀን ለአንድ ዓመት የሚለው ንድፈ ሐሳብ በጣም አስገራሚ ቢመስልም ከሚመለሰው በላይ ብዙ ጥያቄዎችን ነው የሚፈጥረው። መነሻ ቀኑ የትኛው ነው? ግልጽ አይደለም። መድረሻ ቀኖቹም ከምንም ነገር ጋር አይገጥሙ። እሺ፣ 2300 ዓመት የሚለው ካልሰራ ታዲያ ሌላ ምን አማራጭ አለ? ይሄ ትንታኔ ሌላ ሐሳብ ያቀርባል። ምናልባት 2300ዎቹ ቃል በቃል ቀናት ቢሆኑስ? ዓመታት ሳይሆኑ ማለት ነው። ይሄ ትርጓሜ ነገሩን ሙሉ በሙሉ ይቀይረዋል። ትንቢቱ ባለፉት 1000 ዓመታት ውስጥ የተፈጸመ ሳይሆን ገና ወደፊት በመጨረሻው ዘመን ውስጥ የሚከሰት አጭር የጊዜ ቆጠራ ነው ይለናል። ይህ የ2300 ቀናት ጊዜ ደግሞ
የሰባው ሱባኤ ወይም የሰባ ሳምንታት ተብሎ ከሚታወቀው ሌላ ትንቢት ጋር ተያይዞ ነው የሚመጣው። ይህ በጣም ወሳኝ ለውጥ ነው። ትኩረታችንን ባለፈው ታሪክ ውስጥ መልስ ከመፈለግ ወደፊት ለሚመጣው ነገር እንደ አንድ ካርታ ወይም መንገድ ተቋሚ እንድንመለከተው ያደርጋል። እንግዲህ ይህ ሁሉ ነገር ወደ አንድ ትልቅ ጥያቄ ያመራናል። መቅደሱ ይነጻል ሲባል በእውነቱ ምን ማለት ነው? አካላዊ ሕንፃ ነው ወይስ ሌላ ነገር? እናም እዚህ ላይ በጣም አስገራሚ ልዩነት እናያለን። ይህ ትንታኔ እንደሚለው የመቅደሱ መንጻት ማለት በምድር ላይ ያለ አካላዊ ቤተ መቅደስን ዳግም መገንባት ወይም የንሳት መስዋዕት መጀመር ማለት አይደለም፣ በፍጹም። ይልቁንስ እውነተኛውና መንፈሳዊው መቅደስ ነው የሚነጻው። ይህም የኃጢአትና የመተላለፍ ዘመን የመጨረሻ ፍጻሜውን ማግኘቱን ያመለከታል። ይህ መንጻት ደግሞ በአራት ቁልፍ ነገሮች ይገለጻል። መተላለፍ ሲያበቃ፣ ኃጢአት ሲጠፋ፣ ለበደል ስርየት ሲገኝ እና የዘላለም ጽድቅ ሲመጣ። እነዚህ ሁሉ ሲፈጸሙ ነው መቅደሱ በእውነት የሚነጻው። ስለዚህ 23 ዓመቱ ቀናት ወደዚህ ታላቅ መንፈሳዊ ፍጻሜ የሚያደርስ የመጨረሻው የጊዜ ቆጠራ ነው ማለት ነው። ይሄ ሁሉ ነገር መጨረሻ ላይ አንድ ትልቅ ሐሳብን የሚቀሰቅስ ጥያቄ ጋር ይተወናል። የትንቢት ዓላማ ምንድን ነው? ያለፈውን ታሪክ መርምሮ ምስጢሩን መፍታት ነው ወይስ ለሚመጣው ዘመን እንደ ካርታ ተጠቅሞ መዘጋጀት?